እና የሚሰማት ግን ጠፋ። የሚሰማት ጠፋ። እኔ ግን ሰሟትና መልዕክት ላስተላልፍላት መጣው። ጋይስ አይደብራችሁማ? ቤተሰብ ይደብራችኋል? መልዕክት ባስተላልፍላት ይደብራችኋል? የሀገሬ ልጆች እስኪ አይደብረንም ሊያ በሉ። አይደብረንም አይደብረንም ልጆዬ አይደብረንም። እሺ ላይክ እያደረጋችሁ ቤተሰብ ላይክ እያደረጋችሁ ኖ አሽከም ለምን ማሬ ጋይስ እኔ አንድ ነገር ልንገራችሁ። እኔ ቲክቶከር አይደለም። እኔ ቲክቶክ ላይ ላይክ እንደነሱ እንትን አይደለም እና ለምን አታፈምሻት እንደዚህ ኖ ኖ ኖ የኔ ፍቅር እኔ ዩቲዩበር ነኝ፣ እሰራለሁ። ርዕስ ነው የምፈልገው ቪዲዮ ለመስራት። ሲስተም የስራ ጭንቅላታችሁን እየሰራችሁት አይደላችሁ ብዙዎቻችሁ። እኔ ስራዬን ነው የምሰራው ባይ ዘ ዌይ እና እንቁርትዬ ብዙ ነገር እያልሽ ነው እና በጣም እየታገልሽ ነው ምናምን። በጣም በራሴ ፕራውድ የሆንኩትና የተደነኩት ምን እንደሆነ ታውቂያለሽ? ይህንን ማንነትሽን እንድታወጩ ነበረ ዝም ያልኩሽ ብዙ ጊዜ ይሄንን ማንነትሽን ይሄንን ሰውን በዘሩ በጣም እንደምትጠዩ እንድታሳይ ነበረ ዝም ያልኩሽ ብዙ ጊዜ። አንቺ አሁን ተከላካይ መስለሽ ነው የምታወሪ ብዙ ጊዜ የሆነ አዛኝ ምናምን ነው አይደለም። ጥላቻሽን ለምን እንደዚህ እንደምልሽ ታውቂያለሽ? ለምን እንደዚህ እንደምልሽ ታውቂያለሽ? ትላንትና ምን ስትይ ቪዲዮሽ ያው ሪከርድ ተደርጎ ደረሰኝ መሰለሽ? እሷን ማስታወቂያ የምታሰሩ ሰዎች ለዋም ሽፎን ፊዮሪና ሽፎን እሷ ማለት ጋይስ እሷ ማለት አለች። ቪዲዮ ትልኩልኛላችሁ ጋይስ። እሷ ማለት እናትን ዋይ ጋድ ደሙሉ ቆም ላይ መከረ አበባውን ልቀበለሽ መጀመሪያ ልሳብሽ ብላ ዛሬ በቃ ገብርኤል እኮ ቆይ እንዳታልፊ ሴትዮ ዛሬ ጋይስ አበባ ቀና ኦማይ ጋድ ቆይ ጌታ ምን በዚህ ዘለሽ ትጂ ፊጂ እናት ያረገ ሲያለ ያንተ ዘያለው ነው እንዴ ነይ አያዘልላት ሀይ መከራችን ሙቀ እንዲ ጋይስ ሳይ እንግዳማ በጣም ከባድ ናችሁ እናንተ። በጣም የምታሰቃዩት ላይ ቤት እጪ እንዴ በጣም የምታሰቃዩት ዛሬ ጋይስ ያበባ ቅማሬ መሳብሽ ቆይ መግቢ እሷ አይደለችም ማለት እና ጋይስ ዛሬ አበባ ቀን ነው። ኦ ማይ ጋድ ወይ ግርነስ እዚህ ጋር ይሁን የቱ ጋር ይሁን ሻማው እዛ ጋር ነው ሲያምር አንቺ ምንድነው ሲያምር ኦ ማይ ጋድ እመቤቴ ሲያምር ጋይስ ይዩትማ ይሄን ይዩት ሁለቱም ደግሞ ቀይ ኦ ማይ ጋድ እንዴት እንደምወዱ እኮ አልገባችሁ በእናንተ አበባ እግዚአብሔር ምስክሬ ነው ቀመት እንደዚህ ጋይስ ኦ ማይ ጋድ ስቶሪ እሱ ጋር አምጣለች ስቶሪ ለስቶሪ አንደስ ቴንኪው በጣም ነው ሰው ጋይስ ነገር ቆይ እዛ ጋር አድርጎ እባክሽ ወይኔ አበባ ማይ ጋድ ሰው ማስቸገር አይወድም ሰው ማስቸገር ነው እኮ እናንተ እንደዚህ ትቸገራለሁ። በጣም ነው የማመሰግነው ፍቅር እና ወደ ወሬያችን ተመልሰናል ቤተሰብ ወደ ወሬያችን ተመልሰናል ወደ ቤታችን ወደ ወሬያችን ተመልሰናል። የሰው ፍቅር ይኑራችሁ ባይዘዌ የሰው ፍቅር ይኑራችሁ የሰው ሞዴል ይኑራችሁ። እናመሰግናለን። እናስጠላታለን ስትሉ በደንብ ነው የምታስወድዱኝ ባይዘዊ ምክንያቱም እግዚአብሔር እኮ ነው እግዚአብሔር ወሙዛል ያውጻል እንደምታዩት የሚያደርገው ኤኒዌይስ
ወደ ዋናው ፖይንቱ ስገባ በጣም የገረመኝን ነገር ያው ህዝብ ማወቅም ስላለበት ጋይስ ድምጿን እየሰማን እናውራበት ወይንስ ራሴ ሀሳብ ልስጥበት? ምን ትላላችሁ ቤተሰቦቼ? የእኔ ቤተሰቦች ምን ትላላችሁ? እስኪ የልጄ ልደት ነው ማሬ። ዛሬ 2 ዓመት ከ4 ወሯ ነው ዛሬ ኬኳ። የልጄ ልደት ነው። አንሰማም። ኦኬ እሺ ያለችውን ያው በቃል በቃል ነው የምነግራችሁ። እንግዲህ ያለችው አለች እና እሷ ማለት እናትን የምትዘልፍ ናት። እሷ ማለት ሰውን የምትሰድብ ናት። ማስታወቂያ ከሰራችሁ እናንተ እንትን እዚህ ጋር ፎቶአችሁን እየለጠፍኩኝ ያሳያለሁ። እኔ የምልሽ ማነሽ? ምንድነሽ? ማለቴ ምን አስተዋጽኦ አለሽ? ጸብሽ ከኔ ጋር ነው። ገጥመናል። ብዙ ጊዜ አክብሬሻለሁ፣ ብዙ ጊዜ አልፌሻለሁ፣ ብዙ ጊዜ አይቼሽ እንዳላየ ስትዘልፊኝ፣ ስትተችኝ፣ ስትናገሪኝ አድናቆት በሚመስል በሚያስጠላ ንግግር ስታዋርጅኝ እየሰማው ብዬሻለሁ። ለምን መሰለሽ? እኔ አፍራለሁ። ካወሯቸው ሰዎች ጋር ቶሎ መጣላት አልችልም። ባህሪዬም አይደለም፣ ያሳፍረኛል። ይሄ ቶሎ እንደዚህ ግግም ብዬ እንደ ማናት እንደ ሰርጀሪ እንደዚህ ግፍጥ ምናምን አለ። በጣም ነው ሪስፔክት የማደርግሽ እና ብዙ ጊዜ ሪስፔክት አድርጌሻለሁ። ግን ብዙ ጊዜ ያየ ይፈርዳል። ብዙ ጊዜ እቺ ሴት ከኔ ጋር ምንድን ነው ችግሯ ማለት እያወሯት ችግሯ ምንድን ነው ብዬ ራሴን እስክጠይቅ ድረስ የማይመስሉ ነገሮች እና የማይመጡ ነገሮች እያደረግሽ ብዙ ጊዜ እኔን አታክ ታደርጊኛለሽ እና አይሻለሁ። በእርግጥ ልክ ነሽ። የምትፈልጉትን ህይወት ስለማትኖሩት ይሄ የኔ ህይወት ያናድዳቸዋል ብዙዎቻችሁ። እሱ እውነት ነው። ደስ የሚላቸው ሰዎች አሉ፣ በጣም የሚናደዱ እናቶች አሉ ደግሞ በዛው ልክ ምናየው ነው። ግን ብዙ ጊዜ ታግሼሻለሁ። በጣም ብዙ ጊዜ የሚያውቅ ሰው ያውቃል። የሚጠላኝ ሰው ላይገባው ይችላል። ግን ብዙ ጊዜ አልፌሻለሁ፣ አክብሬሻለሁ። አልከበር ያልሽው አንቺ ነሽ። ወይም ደግሞ እንደ ሌሎቹ ትፈራለች ብለሽ ነበረ። እኔ አልፈራም ብዬ ደግሞ ነግሬሻለሁ። ከዚህ በፊትም ብዬሻለሁ እንደማልፈራ። አሁን ነካክተሽ እንድናገርሽ ካደረግሽ በኋላ የገጠምሽው ከኔ ጋር ነው። እኔን ነው አይደለም የምታናግሪኝ፣ እኔን አይደለም የምትዘልፊኝ፣ ወይም ለስለስ ባለ ዜማ ቅላጼ መልዕክት የምታስተላልፊልኝ። ታዲያ ምን ህዝብ ጋር አስኬደሽ፣ ብሔር ጋር አስኬደሽ? የኔ ጥያቄ ነው ባይዘዌ፣ የኔ ጥያቄ ነው። ህዝብ ጋር ብሔር ጋር ያው እንደምታውቂው እኔ የምኖረው ከህዝብ ጋር ነው። ኢትዮጵያ ነው የምኖረው ጋይስ አይደለም። እኔ ከህዝብ ጋር ነው የምኖረው። ህዝብንም ማህበረሰብንም ማክበር ግድ ይለኛል። አንቺ ደግሞ ከኢትዮጵያ ህዝብ ጋር ለምትኖሪው እንደሚታወቀው ከነጮች ጋር ነው የምትኖሪው። ስለዚህ ምን እኔንስ አታክብሪኝ፣ ህዝቡን አታከብሪ? ምን አገናኘው? ሊያ እናት ተሳድባለች፣ እናት ዘልፋለች፣ እንትና የምትባይ እንዳታይ። ይሄንን ጭንብልሽን እንድታወልቂ ነበረ ያደረኩሽ። የሚገባው በጣም ያደንቀኛል። ይሄን ማንነትሽን እንድታወጪ ነው ያደረኩሽ። አየሽ፣ አንቺውን በጣም ስማርት ነሽ። ድሮ ያወራሁትን እያመጣሽ አለች አልኩኝ። ሌላ የለሽም? ሌላም እያመጣሽ አለች እኮ ምናምን እንደዚህ እኮ ብላ ነበር። ይገርማል። ቀጥይ። እኛ ጋር ህይወት ይቀጥላል። እንድታቂ የምፈልገው ግን ማንነትሽ፣ ለሰው ያለሽ ጥላቻ፣ ክፉ ሴት እንደሆሽ፣ ዲያብሎስ የረገጠሽ ሴት እንደሆሽ እምነግርሽ። አሁንም ዛሬ እንዳታሰሯታልሽ፣ ከዛም ቀጥሎ ደግሞ እሷ እንዳታሰሯታልሽ። ቀጥሎ ደግሞ ምን ትያለሽ? የት ነው የተከራየችው? ያከራዩት ሰዎች ይጣሩና ይውጡና እነሱንም እንላቸዋለን ትያለሽ። ከዛስ ልጇ የት ነው የተማረችው? ልጇ የት ትምህርት ቤት ነው የምትማረው? ልጇም አትማርም። አየሽ፣
አንቺ ነፃነት ያለበት ሀገር ላይ የኖርሽ፣ ሀገርሽ ላይ ግን እየሰለጠነች አለች የምንመሰክርላት ሰላም ናት ሀገራችን ብለን የምንናገርባት ሀገር ላይ በሶሻል ሚዲያ የምታሳምጪ እና ሰዎች ሰውን እንዲጎዱ ከባድ ሴራ የምትሰሪ አንቺ ነሽ። እኔ አይደለሁም። አንድን ግለሰብ በዚህ ደረጃ ቁጭ ብለሽ እከሌ የምትባይ ማስታወቂያ ሰርተሻል እንዳታሰሪያት፣ ከነቀ ደግሞ ቤት ያከራያቸዋት አስለቅቋት፣ ከዛስ ልጇ የምትማርበት ትምህርት ቤት እንዳታስገቧት ልትይ ነው? በጣም ነው እንደ ኢትዮጵያን የምትወጃት? በጣም ነው እንደ ማህበረሰቡን የምታከብሪው? በጣም ነው እንደ ህዝቡን እያከበርሽ ያለሽው? በጣም ነው እንደ ለኢትዮጵያኖች የምትቆረቆሪ? በጣም ይሄንን ጭንብልሽን ሰዎች እንዲያውቁልሽ በደንብ አድርጌሻለሁ። አሁን አንቺ ኦማሬ በወጣ የተካ የኔ ፍቅር፣ ይሄ አሁን አንቺ የምታወሪው ልስልስ ብለሽ ነው አይደለ? ሰው አትሰድቢ፣ ሰው አትዘልፊማ፣ አትናገሪ። ግን ሰዎች ላይ መጥፎ ነገር ህዝብ በሚዲያ መጥፎ ነገር እንዲሰራ ወይም እንዲያደርግ ታነሳሻለሽ። አንቺ በጣም ጻድቅ ነሽ። አንቺ በጣም ጥሩ ነሽ። የለሽም ሌላ ቪዲዮ፣ ሌላ የድሮ ቪዲዮ ያወራሁትን እንዳለ እያመጣሽ ሌላም አድርጊ። እምፈራ መስሎሽ ከሆነ አልፈራም። ግን ተዋረጂ ሲልሽ እኔ ላይ ጣለሽ። ማንም ደፍሮ አንቺን የተናገረሽ የለም ከነጭ አይጥ ሌላ አይደለም። እኔ ደግሞ ተናገርኩሽ። አንቺ እዚህ ሀገር ላይ ምንም አይነት አቅሙ መብቱም የለሽም። ማንምም አያስታውስሽም። ይሄን ነገርኩሽ። እኔ ሳከብርሽ ግን ሰዎች ስለሚፈሩ ምናምን አይደለም። ቢያንስ በክብር ስላወራሁሽ ያከበርኩሽ የነበረው ማለት ምንም ቢሆን ተነጋግረናል፣ አውርተናል። አክብሬሽ ነው ጸጥ ያልኩሽ የነበረው። በተቀረ አንቺ መብት ኑሮሽ ወይ ደግሞ አንቺ አሜሪካ ሀገር የአሜሪካን ሲቲዝን ሆነሽ እኔ ልታስፈራሪ እና እኔ ላይ ሰዎች እንዲነሱ ስታሰሪ ትክክለኛ ኢትዮጵያዊ ማን ነው? ሊያሾ እንጂ እንቁርቴ አይደለችም። አየሽ፣ ጭንቅላትሽ ነው። ይሄ ህይወት ያስቀናሻል። አትኖሪውም። አያኖርሽም። በዳንያለም አያኖርሽም። ልብሽ መጥፎ ነው። ነገርኩሽ። አንቺ ሀገር ላይ ተቀዛ ሀገር አሜሪካ ሀገር ላይ ቁጭ ብለሽ ሰዎች ላይ በዚህ ደረጃ እንዲሰራ ስታደርጊ የምትኖሪበት አሜሪካ እንደዚህ አይነት ህግ ይፈቅዳል? የጥላቻ ንግግር ሰዎች ላይ ጥላቻ እንዲያረጉበት የሚያደርግ ነገር መዝራት የአሜሪካ ህግ ይፈቅዳል? አይፈቅድም። የኢትዮጵያ ህግ ይፈቅዳል? አየሽ፣ ለዚች ኢትዮጵያ ነው እንጂ ለዚች ሀገር ነው ቁጭ ብለሽ እያወራሽ ያለሽው፣ ጠበቃ ሆነሽ እየተናገርሽ ያለሽው። እከሌ አጥፍቷል፣ እከሌ እንደዚህ ብሏል፣ እከሌ እንደዚህ ምናምን የምትይው አንቺ ኢትዮጵያውያኖችን አትወጅም። ምን ልስጥሽ? እንቅልሽላት ለሷ አልጠጣማለች እና አትወጅም። ይሄንን ማንነትሽን ነው እንድታወጪ ያደረኩሽ። እኔ አንቺ እኔ እንደዚህ ብላ ገጥማን የለ እንዴ? እና ስትነኪኝ ጥሩ ነገር ላወራልሽ ነበር እንዴ? ቪዲዮ ነው የከፈትኩት። ገጥመናል እኮ ተነግተሽኛል፣ እያወራሽ ነው። ስለዚህም ቅስምሽን የሚሰብር ንግግር ልናገር ነው ቪዲዮን የምከፍተው። ሌላው ደግሞ ትሳደባለሽ ነው ያልሽው የኔ ፍቅር። አሁንም ልድገምልሽ፣ ጭቅቅታም ነሽ። ሰደበች የሰደብኩትን ግማታም ብስብስ ምናምን አህያ እንደዚህ ያልኩት ነው። ጭቅቅታም ነሽ። ታጠቢ በደንብ ጭቅቅታም ጭቅቅታም ነሽ። እስኪ ይህንንም ከስድቦቹ የማል ቀላቂው ጭቅቅታም ባትሆኝ ኖሮ በዚህ ደረጃ አታወሪም ነበረ። ጭቅቅታም ስለሆንሽ ነው። አልጸዳሽም። የምሬን ነው። አልጸዳሽም። በደንብ ታጠቢ። ተፈቅፍቀሽ እንኳን አይለቅም ይሄ ጭቅቅትሽ። የሰው ልጅ ገላው ብቻ አይደለም የሚቆሽሸው፣ ጭንቅላቱም እንደዚህ አይነት ጭቅቅት ሲወርሰው በዚህ ደረጃ ሰው ላይ ይሄዳል። አንቺ አትሳደቢም፣ አንቺ አትናገሪም ምናምን አይደለ። ከኔ ጋር የገጠምሽ መስሎኝ፣ እኔን የተናገርሽ መስሎኝ፣ ምን አባሽ እዛ አስኬደሽ። በነገራችን ላይ
እኔ እኮ ማስታወቂያ የምሰራላቸው ሰዎች በጣም አክብረውኝና ሊያ ሚዲያ ላይ ያለችው ሊያ እና በአካል ያለችው ሊያ እኮ ታስደነግጣለች ብለው የሚመሰክሩልኝ እነሱ እንደሆኑ አታውቂም እንዴ? ሰደበች፣ እናትን አዋርዳለች። ልጄን ስትነኪ አይደለም እናትነትሽን ዓይንሽን ሁሉ ብያወጣለሁ። ሁሌ ነው የምለው እንዴ። በልጄ ከመጣሽ ሁሌ ነው የምናገረው። የጊዜ ጉዳይ ነው፣ የሁሉም የጊዜ ጉዳይ ነው። እሷ እናት እንደዚህ ብላ እናት ተናግራ እኮ እንደዚህ አይደል? አሁንስ ስምርሽ አይደለም እንዴ? አሁንስ ስምርሽ አይደለም እንዴ? አሁንስ ስምርሽ አለው እንዴ? እኔ እንዳንቺ ልጄን ለአባትየው ሰጥቼ የማሳደግ እናት አይደለሁም። ልጄን ስስት ስፍስፍ ብዬ የማሳደጋት እናት ነኝ። ታሳሳኛለች። ይገርምሻል እንዴ? ስታንኮራፋ እደነግጣለሁ። ትንፋሿ ትንሽ ነገር ሞቅ ካለ ነፍሴ ነው የሚጨነቀው። ስለዚህ እንደዚህ የምጨነቅላትን ልጄ ነው ሲናገሯት ዝም ብዬ ማልፍ ይመስልሻል? የምን አባሽ እናትነት ነው? ቀላል ዘልፍሻለሁ እንዴ? ቀላል እናገርሻለሁ እንዴ? እና አንቺ በአንቺ ቤት እሷ እንዲህ ብላ እሷ እንዲህ በተቀረ አንቺን ሰምቶ ሂደው የሚያዟቸው ሰዎች እነሱ ራሱ እንዲመጡ አይፈልጉም። እኛ ኢትዮጵያውያንን እንጂ ዘረኛ አይደለንም። እኛ ተከባብረን የምንኖር ሰዎች ነን እንጂ ዘር ተመራርቀን ንግድን አንሰራም። አንቺ የምታዣቸው ሰዎች፣ አንቺ የምትያቸው ሰዎች የአንቺ ቢጤ ጭቃ የሆኑ እየመጣች ነው ወደዘገጠገበ የአንቺ ቢጤ ጭንቅላታቸው የጨቀየ ሰዎች ናቸው፣ ያልጸዱ ናቸው። እነዛ ሰዎች ደግሞ እነሱ ጋር ሄደው እንዲገዙ አይፈልጉም። ኢትዮጵያዊ ስሜት ያለው ሰው ብቻ ነው ከነሱ እንዲገዛ የሚፈልገው። ይህንን በግልጽ ነው የምነግርሽ። ይህን በግልጽ ነው የምናገርሽ። አንቺ ግን ያደረግሽው እከሌ የምትባለው ሚዲያ ላይ እንትን ብላ ስላለች ከእሱ አይዳቸው እንዳትገዛ እከሌ አለማፈርሽ። አሜሪካ ተቀምጦ ኢትዮጵያ ስለሚኖር ነጋዴ በወረት አይከብድም? አይከብድም? ግን የምሬን እኮ ነው። ወይኔ ሲያምር ሲያምር የሁሉም ነው። ሙሉ የሁሉም ጌታ ብልጭ ልጭ ሆነ። አይ በጣም ነው አልፈልግም እንዴ። ለምን? እኔ ምንድን ነኝ? በጣም ነው የሚያምረው። በስማ ነጠላው ራሱ ሲያምር ዋው! እንትን ሻይን ያደርጋል። እንዴት ያምራል! አንቺ ባለፈው ዕለት በስማም በጣም ያምራል። በጣም ያምራል። ጌታን በጣም ያምራል። አይ ያምራል። ከለሩም ያምራል። ይሄ እንትን እንደ እንትኑ አይደለም። እንትን የምትዩ ከለር አይደለም። ድምቅ ብሎ የሆነ የሚረብሽ ነገር አለ አይደል? እንደሱ እንኳን አይደለም። በጣም ያምራል። እኔ አሁን ፀጉሬን ልፈታ ነው። ስኳር አድርገሽ ፈታል እና ወደ ወሬያችን እንገባለን። እና ምንድን ነው ምን ቲክቶክ ምን ላካችሁ? ላኩልኝ ቤተሰብ። ምን ተጀመረ? ምን መጣ? ቡና ስታስቀጂ ፍቅሬ በጣም ነው የምጠላው። ባይዘዌ ምን ትጠያለሽ ሊያሹ ብላችሁ ጠይቁኝ። ሲኒ ሲሞላ ቡና አልወድም። እግዚአብሔር ምስክሬ ነው። እኔ ቡና ስቃሬታችሁን አታውቁም። እዚህ ጋር አልወድም። ጋይስ ምን ተፈጠረ? ቲክቶክ ላይ ምን ተፈጠረ? ቤተሰብ ምን አለ? እስኪ ቤተሰብ አለ እስኪ አላችሁ ላኩ። እስኪ ምን ተፈጠረ? ቆይ ይችን የሰው እንቁራሪት እንትን ልበላት ትንሽ መልክ ላስ እኔ እኮ 30 ደቂቃ አውርቼ እኮ ለሊቱ ሙሉ ነው ማስወራት እና በዚህ ደረጃ ግን ደስ ያለኝ
እኔ ደግሞ ሲጎላ አልወድም። እኔ ደግሞ አልወድም ቡና ሲሞላ ሙልት ሲል አልወድም ጌታ። እና ቤተሰብ አታውሪ በግልጽ እንደው በፊቱ ፌስቡክ በግልጽ ያቺ ወታ ብትሳደበው ዞን የተሻላለች በግልጽ ማለት ነው። አንቺ እኮ አልተሳደብኩም ግን ሂዱና አጥቋቸው የምትይ ሰው ነሽ። መልዕክትሽ እንደዛ ነው። ባይዘውኝ አዎ መብት የላቸውም መናገር፣ መብት የላቸውም ሂዳችሁ እንዲያርጓቸው ሁሉ መልዕክትሽ። የዞኔ በግልጽ መናገር፣ መሳደብ፣ መዛለፍ ይሻላል ከአንቺ ማለት ነው። ስለዚህ አንድ ነጥብ ማስይዝሽ፣ ዛሬ ማስታወቂያ ያሰሩኝን ሰዎች ተናገርሽ፣ ነገ ደግሞ ልጅ የምትማርበት ትምህርት ቤት ያለሽ፣ ከዛም በኋላ የተከራየችበትን ቤት ያለሽ፣ ከዛም አንቺ በጣም ኢትዮጵያን ትወጃለሽ፣ የኢትዮጵያን ሕዝብ ትወጃለሽ። የተጣላ ነው እኔና አንቺ መስሎኝ ለማያገባሽ ገብተሽ ማለት ነው። ለማያገባሽ ገብተሽ ለማይመለከትሽ። ከዛም አንቺ የፈለግሽው ይሄንን ጦርነት ነበረ። ሰው በእንደዚህ ኬዝ እንዲጣላ ነበር የፈለግሽው። አንሰማሽም ስንልሽ ዙሪያ ጥምጥምሽ። ከዛም የድሮ ቪዲዮ እያወጣሽ እንዲህ ብላ ነበረ፣ እንዲህ ተናግራ ነበረ፣ እንዲህ አውርታ። ሌላስ የለሽም? ሌላስ የለሽም? ሌላም አውጪ፣ ሌላም አውጪ። አንቺ በምታወጪው ቪዲዮ እኔ የምደነግጥ የምፈራ መስሎሽ ከሆነ ሌላም አውጪ። ማንነትሽን ግን በደንብ ስላሳወቅኩሽ ደስ ብሎኛል። በመሳደብ ሰው እንደው አፉን ከፍቶ ቢሳደብ ይሻላል። እንደዚህ አይነት መሰሪ ወደው አይደለም እኮ እባብ ነሽ የሚሉሽ መጥፎ ሰው ነሽ ብለው ሲሉ አይባልም። እናት ናት እል ነበረ። እናትና ልጇን ሲነኩባት እንደዚህ ኖ ኖ ኖ። እኔም ከዛ በላይ አክብሬሽ ነበረ። ከዛ በላይ ዛሬ አይደለም ባይዘው የተናገርሽኝ። ብዙ ጊዜ ተናግረሽኛል። ብዙ ጊዜ ዘልፈሽኛል። ብዙ ጊዜ የሚያስቀይም ንግግር ተናግረሽኛል። በጣም ብዙ ጊዜ ሰምቼ እንዳልሰማ አይቼ እንዳላየሁኝ ይልሻለሁ። አልከበራሽ አልከበራሽ። ስለዚህ ትሳደባለሽ ላልሹ ደግሞ እደግምልሻለሁ፣ የሰው ጭቅቅታም ነሽ። ስድብ ከሆነ ያው ስድብ የሚያስብለው ከሆነ ለአንቺ ይሄ ስድብ የሚገልጽሽ ከሆነ የሰው ጭቅቅታም ነሽ። ታጠቢ፣ እድፍ አለብሽ። ያልጸዳ ማንነት አለሽ። አልጸዳሽም። ንጹህ ህሊና፣ ንጹህ ጭንቅላት የለሽም። ብሩህ የሆነ አይምሮ የለሽም። የክፋት አይምሮ ነው ያለሽ። ነግሬሻለሁ። የሰው ልጅ ገላው ብቻ አይደለም የሚያድፈው ነው። ንጹህ ምስኪን አትሰደብ። በጣም ነው እኮ የምትናገር። እንዳንቺ እድፋም የለም ሚዲያ ላይ። ዞኔ በምንጣቧ እየተሳደበች እንዲያርጉት እያለች ዞኔ በምንጣቧ መጥቶ ፊት ለፊት ቢዘድበኝ ይሻለኛል። ሙልጭ አድርጎ ቢዘልፉኝ ይሻለኛል። እንዳንቺ እንደዚህ አይነት ሴራ ከሚሰሩብኝ ሙልጭ አድርገው ስሜታቸውን መቆጣጠር አቅተው ሙልጭ እያደረጉ ጥባ እያደረጉ ይስለቡ። አንቺ ግን ራስሽን እንዴት አድርገሽ እንደምታወሪ ማንነትሽን ነው ባይዘው የገለጽኩብሽ። ማንነትሽን ማለት ነው። በዚህ ደረጃ ነው አንድ ኢትዮጵያዊት ሴት ላይ ጥቃት እንዲደርስ የምትፈልጊው፣ ከህዝብ ተገላ እንድትኖር የምትፈልጊው በዚህ ደረጃ። ከዛም አንቺ ትክክል ነሽ ብለው ሲደግፉሽ ሳይ የአንቺ ቢጤ ጭቅቅታሞቹ ናቸው እልሻለሁ። እኔ ደግሞ እንደ አንቺ የምትከታያቸው እንደ አንቺ አይነት ጭንቅላት ያላቸው ሰዎች በህይወት የሉም ነው የምልሽ። አላቃቸውም። እንደነዚህ አይነት ሰዎች በህይወቴ የሉም፣ በዙሪያ የሉም። ኢትዮጵያዊነትን የሚያስቀድም ተከባብረን የምንኖር ማህበረሰቦች ነን እንጂ እንዳንቺ አንዱን ወዶ አንዱን ለምን ከፍ አለ ብዬ እማጥላላ ሴት አይደለሁም። ጨዋታሽ ነገርሽ ከህዝብ ጋር ይሄ ድብልቅ የምታደርጊያት ነገር አለ። እሱን ጨዋታ ደግሞ ለእኔ አታስተምሪኝም። ከመጀመሪያው ጀምሮ ሶሻል ሚዲያ እያየሁ እናንተን ያስተማርናችሁ እኛን እኮ አሁን ሚዲያ ላይ አለን የምትሉትን እኮ እኛንን ያስተማርናችሁ። ስለዚህ አንቺ እኔ ጋይድ ልታደርጊኝ አትችይም። አንቺ እኔ ልታስተምሪኝ አትችይም። ምን አስበሽ እንደመጣሽ ምን ልታደርጊ እንደመጣሽ ስለማቅ በአንቺ ወጥመድ ውስጥ እኔ አልገባም፣ በአንቺ ንግግር ውስጥ እኔ አልገባም። ግን አንቺም መናገር ባለብኝ ጥግ ድረስ እነግርሻለሁ። ትሳደባለች፣ በደንብ አድርጌ እሰድብሻለሁ። መስደብ ካለብኝ መምራት፣ መቆጣጠር፣ እናት መሆን ከራስ ይጀምራል። ይሄ ከሆነ አንቺን የሚያዘልፍሽ ነገም ከነገ ወዲያም እነግርሻለሁ። ገጥመሽኛል አልኩሽ እኮ። መጀመሪያ ለልጅሽ እናቱ
እኔን ከመናገርሽ በፊት እናት እንደዚህ እኔ እኮ ቤተሰብ ጋር ልኬ ነው እንደዚህ ሆኜ ነው። እርግጠኛ ነሽ? እርግጠኛ ነሽ? በዚህ ጭንቅላትሽ ልጆችሽን ብታሳድጊያቸው መርዝ ነው የምትተፊባቸው። ስለዚህም እንኳን ወደዚህ መጡ፣ እንኳን ወደ ኢትዮጵያ መጡ። ይሄን መናገር እኔ እናትነትን እኔን እንደዚህ ብላኝ ምናምን 100 ዓመት ስታወሩ ተቀመጭ። ስሰማሽ አይደለም አታባውትዩ። ስለኔ ምንድን ነው ማወቅ የምትፈልጉ? ስለኔ ምንድን ነው እንድንላችሁ የምትፈልጉት? ከኔ ጋር ሲጀመር የኔ ጭንቅላት ቢኖራችሁ ኖሮ እግዚአብሔር እንደዚህ አድርጓችሁ አይኖራችሁ። ሚዲያ ከፍታችሁ የምትናገሩ ሰዎች የኔ አይነት ልብና የኔ አይነት አስተሳሰብ ቢኖራችሁ እግዚአብሔር በእኔ እድሜ ላይ ሆናችሁ እዛ ተቀምጣችሁ ሚዲያ ፐብሊክ ፊገር ሆናችሁ አትቀመጡም ነበር። ሀቂቃውን ስነግራችሁ ቅልብ፣ ቅን አስተሳሰብ፣ ሰው አክባሪ፣ ለሰው አዛኝ፣ ሩሩ፣ ለተቸገረ ደራሽ፣ ሚስኪን ልብ ቢኖራችሁ ሚዲያ ላይ ስደት ላይ ተቀምጣችሁ ላይቫችሁን ከፍታችሁ እኔ የማደርገውን እያደረጋችሁ አትኖሩም ነበረ። በዚች በክብር አገራችሁ ላይ ገብታችሁ ፍልስስ ብላችሁ ትኖሩም ነበረ። እውነታው ይሄ ነው። እግዚአብሔር ያፍን አይደለም የልብን ያህል ልቤን የሚመለከተው እግዚአብሔር ነው። እግዚአብሔር ደግሞ ጥሎ አይጥለኝም። እናንተ በባድ ማመታችሁ በማህበር